የገጸ ምድርና ከርሰ ምድር የተፈጥሮ ሀብቶችን ማስተዋወቅ የሚያስችሉ ስራዎች በስፋት እየተሰሩ መሆናቸውን የቱሪዝም ሚኒስቴር ተናግሯል። ሚኒስቴር መስሪያ ቤቱ ይህንን የተናገረው ከ10 በላይ የተለያዩ ሀገራት የተሳተፉበት ጂኦ ፓርኮችና ጂኦ ቱሪዝም ላይ ትኩረቱን ያደረገ ወርክሾፕ በአዲስ አበባ ባስጀመረበት መድረክ ነው። ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ተከታትለን እንመለስ። የቱሪዝም ሚኒስቴር ከተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኒስኮ ጋር በመተባበር ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ላይ ትኩረቱን ያደረገ ወርክሾፕ በአዲስ አበባ ማካሄድ ጀምሯል። ወርክሾፑ የዩኒስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል ርዕስ ከግንቦት 4 እስከ 7 ቀን 2017 ዓ.ም ድረስ ለ4 ቀናት የሚካሄድ ሲሆን ከ10 በላይ የተለያዩ ሀገራት ሚኒስትሮች እንዲሁም የሀገር ውስጥ ተቋማት ተወካዮችን ጨምሮ የአፍሪካ ህብረትና የዩኒስኮ ተወካዮች ተገኝተዋል። የወርክሾፑ ዓላማ የምስራቅ አፍሪካ ሀገራትን ቀጠናዊ ትስስር ለማጠናከር እንዲሁም የገጸ ምድርና የከርሰ ምድር የተፈጥሮ ሀብቶችን ለማስተዋወቅ ብሎም ለማልማት ያለመ ነው ተብሏል። ኢትዮጵያም በዚሁ መርሃ ግብር በውል ያልተጠኑና ያልተዋወቁ የገጸ ምድርና የከርሰ ምድር የቱሪዝም ሀብቶችን መለየትና ማስተዋወቅ የሚያስችል ተሞክሮ እንደምታገኝበት ተገልጿል። ዩኔስኮ ትኩረት አድርጎ እየሰራባቸው ከሚገኙት ዘርፎች መካከል አንዱ የሚባለው ይሄው ከጂኦ ፓርኮች ጋር የተገናኘው ነውና ላለፉት 10 ዓመታት ነው በዩኔስኮ በኩል ትኩረት ተሰጥቶ ሲሰራበት የቆየው። የዓለምን የጂኦ ፓርኮች የመጠበቅ ልዩ ተፈጥሯዊ ይዘት ያላቸውን ቦታዎች የመንከባከብ እና እነሱን በተመለከተ ደግሞ ግንዛቤ የማስጨበጥ ኢትዮጵያ በዚህ ዘርፍ ውስጥ በጣም ትልቅ አቅም አላት። ጂኦ ፓርኮቿን የማስመዝገብ ተፈጥሯዊ ይዘታቸው ለሌሎች ሀገራትም ምሳሌ ሊሆኑ የሚችሉ ስለሆኑ እነሱን በአግባቡ ምርምር እንዲደረግባቸው እድል የሚፈጥር በዙሪያቸው ያለው ማህበረሰብ እንዲጠቀም የሚያደርግ ከዛ በተጨማሪ ደግሞ በዓለም እውቅና እንዲያገኙም እድል የሚፈጥር ስለሆነ ይህንን ስራ አንዱ ከዩኔስኮ ጋር እንድንሰራ ያነሳሳን እሱ ነው። ሚኒስትሩ አክለውም ሀገሪቱ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ በጂኦ ፓርክነት ማስመዝገብና ተጠቃሚ መሆን የሚያስችሏት ሀብቶች እንዳላት ተናግረዋል። ሚኒስትሯ ጨምረውም ጂኦ ፓርኮች እንደ ሌሎች ፓርኮች ከማህበረሰቡ የተነጠሉ ሳይሆኑ ከማህበረሰቡ ጋር ተሳስረው ለሀገር ጥቅም የሚሰጡ ናቸው ብለዋል። ጂኦ ፓርኮች እንግዲህ ምድርን ተፈጥሯዊ ታሪክ የሚነግሩ የሰው ልጆችን አኗኗር እና ጥንታዊነት በአጠቃላይ ከጂኦሎጂካል ስሪታቸው ጀምሮ በምድር ላይ እስከሚኖሩት ሰዎች ታሪክ፣ ባህል ጭምር አንድ ላይ ተፈጥሮን ከባህል ጋር ከአኗኗር ጋር አስተሳስሮ የያዘ የሳይንስ የምርምር ዘርፍ ነው። ጂኦ ፓርኮች አንድ ላነሳላችሁ የምፈልገው በልዩ ሁኔታ ልክ እንደ ሌሎቹ ጥብቅ አካባቢዎች ተለይተው ተነጥለው የሚቀመጡ ሳይሆኑ ዋናው መሰረታዊ እሴታቸው ከማህበረሰብ ጋር መተሳሰሩ ነው። ማህበረሰቡ ኦን የሚያደርጋቸው ማህበረሰቡ የሚያስተዳድራቸው እንዲሆኑ መደረጉ ነው በልዩ ሁኔታ የሚታየውና በተለይ የአካባቢዎቹን ማህበረሰብ ተጠቃሚ ማድረግ ስራ ፈጠራ ላይ በተለያየ መልኩ ሊያግዝ የሚችል ዘርፍ እንደሆነ ማንሳት ይቻላል ማለት ነው። ዩኔስኮ በዓለም አቀፍ ደረጃ የጂኦሎጂካል ጠቀሜታ ያላቸው ቦታዎችና መልክዓ ምድሮች መገኛ ናቸው ብሎ በ50 ሀገራት ከመዘገባቸው 229 ዓለም አቀፍ ጂኦ ፓርኮች መካከል በአፍሪካ ውስጥ የሚገኙት በሁለት ሀገራት ብቻ ሲሆን እነርሱም በሞሮኮና በታንዛኒያ ናቸው። በኢትዮጵያ የዩኔስኮ ተወካይ ሪታ ቢሶናውስ ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት የሚገኘውን የጂኦ ፓርክና የጂኦ ቱሪዝም ሀብት ማስተዋወቅ አስፈላጊ መሆኑን ጠቁመዋል። የተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ ይህንኑ ሀብት ለማስተዋወቅና የቱሪዝም መስህብ እንዲሆን የተለያዩ ስራዎች እየሰራ መሆኑን አሳውቀዋል። በጂኦ ፓርክና በጂኦ ቱሪዝም ላይ የሚሰጠው ይህ ወርክሾፕ በእኔ እምነት በጣም አስፈላጊ ነው። እኔም ደስተኛ ነኝ፣ ምክንያቱም ከተለያዩ የመንግስት ተቋማት የመጡ ሰልጣኞች ተሳትፈዋል። ከግሉ ዘርፍና ከከፍተኛ የትምህርት ተቋማት እንዲሁም ከተባባሪ አጋር አካላትም የመጡ ሰዎችን ተመልክቻለሁ። በተመሳሳይ ከተለያዩ የምስራቅ አፍሪካ ሀገራት የቱሪዝም ዘርፍ ላይ የሚሰሩ ባለሙያዎችና አመራሮችም እየተሳተፉ ናቸው። መንግስትም ለቱሪዝም ዘርፍ ልዩ ትኩረት ነው የሰጠው። የሚገርመው ግን ዩኔስኮ በጂኦ ፓርክና በጂኦ ቱሪዝም ዘርፍ እውቅና ከሰጣቸው ሀገራት መካከል በአፍሪካ ውስጥ 2 ብቻ ናቸው። እነሱም ሞሮኮና ታንዛኒያ ናቸው።
ኢትዮጵያ ደግሞ እምቅ የጂኦ ፓርክና የጂኦ ቱሪዝም የተፈጥሮ ሀብት ባለቤት ናት። ስለዚህ መንግስት ይህንን የተፈጥሮ ሀብት ለማስተዋወቅ የሚያደርገውን ሂደት ዩኔስኮ በቀጣይ ያግዛል። በመድረኩ ጽሑፍ ያቀረቡት የአዲስ አበባ ዩኒቨርሲቲ የመሬት ሳይንስ ተመራማሪ ፕሮፌሰር አስፋወሰን አስራት አውደ ጥናቱ በዩኔስኮ ዓለም አቀፍ ጂኦ ፓርክና ጂኦ ቱሪዝም ላይ ያሉ ባለድርሻ አካላትን አቅም ማሳደግን ጨምሮ የዩኔስኮ ዓለም አቀፍ ጂኦ ፓርክ ፕሮጀክቶችን በኢትዮጵያ እንዲሁም በሌሎች የምስራቅ አፍሪካ ሀገራት ለማስጀመር ያለመ ነው ብለዋል። ተመራማሪው አክለውም አውደ ጥናቱ በኢትዮጵያ መካሄዱ በተለይም እንደ ሶፍ ዑመርና ሌሎች ስፍራዎችን ጨምሮ የስምጥ ሸለቆ አካባቢዎችን ለማስተዋወቅ የሚያስችል መሆኑን ተናግረዋል። ብዙ የአፍሪካ ሀገሮች ሄደን አድርገናል። ይህንን ዛሬ ያው ኢትዮጵያ እያደረግን ነው ማለት ነው። ለምሳሌ በሚቀጥለው ዓመት በቀላሉ ወደ ጂኦ ፓርክነት መቀየር የሚችሉ ሶፍ ዑመር እንደጠቀስኩላችሁ ኦልሬዲ የቴንቴቲቭ ሊስት ውስጥ ያለ ነው የወርልድ ሄሪቴጅ ሳይት እና እሱን ወደ ጂኦ ፓርክ መቀየር ይቻላል። ጂኦ ፓርክ ሆነ ማለት የወርልድ ሄሪቴጅ መሆን አይችልም ማለት አይደለም። እንደውም ያጠናክረለታል ያንን ደረጃ ለማግኘት ማለት ነው። ብዙዎቻችሁ ስለ ገርዓልታ ማውንቴንስ ሰምታችሁ ይሆናል። እዚህ ቅድም እንዳልኩት ወንጪ፣ መተሃራ፣ ዳናኪል ዲፕሬሽን፣ ዳሎል እነዚህ በሙሉ ዓለም አቀፍ ተጽዕኖ ማምጣት የሚችሉ በጂኦሎጂ ማለት ነው በስነ ምድር ማምጣት የሚችሉ ሳይቶች ናቸውና እነሱን ወደ ጂኦ ፓርክ ለመቀየር ነው። ግን ፓርክ ሲባል የተከበበ ቦታ ማለት አይደለም። ሰው ከዛ የሚባረርበት ማለት አይደለም። ሰው ራሱ ነው እነዛን የሚጠብቃቸው። ሶፊስቲኬትድ የሆነ ኢንፍራስትራክቸር የሚፈልግ ነገር አይደለም። ከግንቦት 4 እስከ 7 ቀን 2017 ዓ.ም ድረስ ለ4 ቀናት የሚካሄደው የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም የስልጠና ወርክሾፕ ሀገሪቱ በቀጣይ በጂኦ ፓርክነት ቅድመ እውቅና ታገኝባቸዋለች የተባሉ ስፍራዎች በተለያዩ ሀገራት የቱሪዝም ባለሙያዎች ይጎበኛሉ ተብሏል። ኢትዮጵያ 12 የሚዳሰሱ 6 የማይዳሰሱ እንዲሁም 5 ጥብቅ ስፍራዎች በዩኔስኮ እውቅና ተሰጥቷቸው በአጠቃላይ 23 የተመዘገቡ ብዝሃ ሀብቶች ባለቤት መሆኗ ይታወቃል።